ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም እርሶቹን እንሆ። ፋኖ በናዝሬት አጠገብ ታላላቅ እርምጃዎችን ወሰደ። ሽመልስ አብዲሳም ደንግጧል። የምኒልክ ጦር ከተሞችን ተቆጣጠረ። ኮሎኔሉም 400 በላይ ታጣቂዎችን ይዘው በረሃ ገቡ። የፕሬስ ሴክሬታሪያት ኃላፊውም ተፈትቻለሁ አሉ። ኢትዮጵያዊ አትሌት ህይወቷ አለፈ። ብልጽግናም ለሟች ቤተሰቦች ቁልፍ ሰጠ። አሁን ወደ ዝርዝሩ እንሄዳለን፣ አብራችን ቆዩ። ፋኖ ታላቅ ጀብዱ ፈጸመ። የኦሮሚያው ክልል ፕሬዝዳንት ሽመልስ አብዲሳም ድንጋጤ ውስጥ ገብተዋል። በናዝሬት ከተማ አቅራቢያ ነው ድል የተቀናጁት። ነበልባሉ ክፍለ ጦር በሸዋ ጠቅላይ ግዛት አሳምነው እዝ ከሰም ሁለተኛ ኮር ነበልባል ክፍለ ጦር ነው በናዝሬት ከተማ በቅርብ ርቀት ላይ በምትገኘው በሙክዬ ሀሮ ቀበሌ በሰፈረው የኦሮሚያ ሰላም አስከባሪ ኃይልና የልዩ ኃይል ፖሊስ አባላት ላይ ድል የተቀዳጀው። ነበልባል ክፍለ ጦር የመብረቁ ሻለቃ ፋኖ አባላቶች ከምኒልክ ሻምበል ፋኖ አባላቶች ጋር በመጣመር ነው በትናንትናው ዕለት ከቀኑ 8 ተኩል ላይ የውጊያ ቀጠናውን በመቀየር የኦሮሚያ ክልል በመግባት የብልጽግና እድሜን ለማራዘም ምርጫ በማስገደድ ለማስፈጸም በሙክዬ ሀሮ ቀበሌ ካምፕ አርጎ በሰፈረው ኃይል ላይ ለሁለተኛ ጊዜ ድንገተኛ ጥቃት በማድረግ ከፍተኛ ኪሳራ አድርሰውበታል። በዚህ ጥቃት ከፍተኛ ኃይሉ የተበታተነ ሲሆን ቁስለኛና ሬሳውን ሳይሰበስብ የተረፈውን እግሬ አውጭኝ በማለት ወደ ናዝሬት መፈርጠጡን ከግንባር ያገኘናቸው መረጃዎች ያመላክታሉ። እነኚህ ጀብደኞች የምኒልክ ሻምበል ፋኖ አባላቶች ከመብረቅ ሻለቃ ቃኞች ጋር በጥምረት ባደረጉት አስደማሚ ካምፕ ላይ ጥቃት ጠላትን በነበልባል ክንዳቸው ሲያነዱት ሲረፈርፉት አርፍደዋል ብለዋል። የኦሮሚያ ክልል ርዕሰ መስተዳደር ሽመልስ አብዲሳን ጨምሮ ሌሎች የብልጽግና አካላቶች ከፍተኛ ድንጋጤ ውስጥ መግባታቸውንም ለማወቅ ችለናል። እዚሁ አጠገባችን ደርሰው እንዲህ አይነት እርምጃ ከወሰዱማ እኛም አደጋ ውስጥ ገብተናል ማለታቸውን የመረጃ ምንጮቻችን ያሉትን ስጋትና ፍርሃት ጠቁመውናል። ከዚህ ቀደምም በተለያዩ የኦሮሚያ ግዛቶች እየተመለመሉ የሚላኩ የወታደራዊ ኃይሎች በፋኖች ሲወድቁ ፋኖ ይችላል በማለት የፋኖን ብርታና ጥንካሬ በኦሮምኛ ቋንቋ ከመግለጽ በዘለለ ብርሃኑ ጁላንም እንዲህ ሲሉ ወቅሰውታል። ፋኖን እንደንዳ ወራኒ ብርሃኑ ጁላ ጎጃሜር ፋኖን እንደንዳ ያማያ ሪምቦ በደብረ ማርቆስ በአገዛዙ ታጣቂዎች ላይ እርምጃ ተወሰደ። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ ስር የሚንቀሳቀሰው የ206ኛ ኮር አዳኙ ቡድን ነው በደብረ ማርቆስ ከተማና በአነደድ ወረዳ በወሰደው የተቀናጀ መብረቃዊ ጥቃት በአገዛዙ ታጣቂዎች ላይ ከፍተኛ ጉዳት ማስረሱን አሳውቋል። እንደ ኮሩ የህዝብ ግንኙነት መረጃ ከሆነ በትላንትናው ዕለት ከሌሊቱ 7:45 ላይ በደብረ ማርቆስ ከተማ ቀበሌ 02 ውስታ ድልድይ አካባቢ ልዩ የቦምብ ጥቃት መፈጸማቸው ነው የተገለጸው። እርምጃው የተወሰደው ከስላሴ ካምፕ ወደ ከተማ 11 አድማ ብተና አባላት ጭና ስትንቀሳቀስ በነበረች የፖሊስ ፓትሮል መኪና ላይ ሲሆን በጥቃቱም 7 የአድማ ብተና አባላት ወዲያውኑ ሲደመሰሱ 3 ደግሞ ከባድ ቁስለኛ መሆናቸው ታውቋል። በተመሳሳይ ዜናም በነደድ ወረዳ ንፍሳም ቀበሌ መብራት ስቴሽን አካባቢ የ206ኛ ኮር አዳኝ ቡድን በፈጸመው ድንገተኛ ጥቃት ነው 3 የሚሊሻ አባላቶች መገደላቸውን ገልጧል። የተገደሉት ሚሊሻዎችም እርጋታው ትርፌ፣ ዋለ ከበደና መላኩ አዘነ መሆናቸው የተረጋገጠ ሲሆን ሌሎች 4 የሚሊሻ አባላትም ከባድ ቁስለኛ መሆናቸው ተገልጧል። ይህ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ የወሰደው እርምጃ አገዛዙ የጸጥታ መዋቅር በከተማውን በገጠር የማላላት ስራ አካሄድ መሆኑም ተገልጿል። የአማራ ፋኖ ብሔራዊ ንቅናቄ እዞች በተለያዩ ግንባሮች ውጊያ በማድረግ አስደናቂ ጀብዶቹ ሲፈጽሙ መሆናቸው ተገለጠ። በአማራ ፋኖ ብሔራዊ ንቅናቄ ስር የሚንቀሳቀሱ ልዩ ልዩ እዞች ናቸው ባከናወኑት መጠነ ሰፊ እና የተቀናጀ ወታደራዊ ኦፕሬሽን በወሎ ቤተ አማራ፣ በሸዋ ጠቅላይ ግዛትና በጎጃም ግንባሮች ደማቅ ድል ማስመዝገባቸውን ለማወቅ ችለናል። በዚህ መብረቃዊ እርምጃ ወግዲ፣
ጎረንጂና አዘና ከተማዎች ከአገዛዙ ነፃ የወጡ ሲሆን በመቶች የሚቆጠሩ የፖለቲካ እና የህሊና እስረኞችን ማስለቀቅ መቻሉ ታውቋል። በወሎ ቤተ አማራ ምኒልክ እዝ የሚገኘው 105ኛ ኮር ከ45ኛው እና ከ29ኛው ክፍለ ጦር ሻለቆች ጋር በመተባበር በወሰደው እርምጃ ነው በወግዲና ጎረንጂ ከተሞች የሰፈሩ 3 ያገዛዙ መከላከያ ሻለቃዎች ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሱን በመግለጽ በዚህም ውጊያ ብሬን መትረየሶች፣ ክላሽንኮቭ ጠመንጃዎች እና በርካታ ተተኳሾች መማረክ የተቻለ ሲሆን የአገዛዙ ካቢኔ ወረዳውን ጥሎ መሸሹንም ጠቁሟል። አገዛዙ በደረሰበት ሽንፈት በመበሳጨት ከተሞቹ ላይ በፈጸመው የድሮን ድብደባ የወረዳው አስተዳደር ህንፃና የፖሊስ ጣቢያው ሲወድም ከ10 በላይ ተሽከርካሪዎች መቃጠላቸውንም የወሎ ቤተ አማራ ምኒልክ ዕዝ ግንኙነት መምሪያ ይፋ አድርጓል። በሸዋ የሚንቀሳቀሰውም የሸዋ ጠቅላይ ግዛት አሳምነው ዕዝ በበኩሉ በደብረ ብርሃን ዙሪያ የምትገኘውን አንጨ ቆረር ከተማና በመንዝ ግንባሮች ስኬታማ ኦፕሬሽን ማከናወኑን ገልጧል። የአፄ ዘርዓ ያዕቆብ 1ኛ ኮር ነጎድጓድ ክፍለ ጦር በፈጸመውም የከተማ ውስጥ ጥቃት በአንድ ዋና ሻምበል አዛዥ ጨምሮ በርካታ የጠላት ኃይሎችን መማረኩና መደምሰሱንም ጠቁሟል። በተመሳሳይ በመንዝ አውራጃ ህዝብ ለመዝረፍ በተንቀሳቀሰው የአገዛዙ ጥምር ጦር ላይ የአፄ አምደ ጽዮን ኮር የምኒልክ ክፍለ ጦር አሃዶች ከፍተኛ ጉዳት ማድረስ መቻላቸው የተገለጸ ሲሆን ሸሽቶ የወጣው የአገዛዙ ሰራዊት በመንዝ ላሎ ወረዳ በአርሶ አደሮችና በሞተር ስራ ላይ በተሰማሩ ወጣቶች ላይ ከፍተኛ ገንዘብ ዝርፊያ መፈጸሙንም ለማረጋገጥ ተችሏል ብሏል ፋኖ። በጎጃም ግንባርም እንደዚሁ የሚንቀሳቀሰው የቴዎድሮስ ዕዝ 109ኛ ኮር 88ኛ ክፍለ ጦር አያየው ጓጉሳ ወረዳ መቀመጫ የሆነችው አዝና ከተማን ሙሉ በሙሉ ተቆጣጥሯታል። በጥቃቱ የአዘና ከተማ ሊቀመንበር የሚሊሻ አዛዥና ምክትሉ እንዲሁም 11 ሚሊሻና የአድማ ብተና አባላቶች ተደምስሰዋል ያለው የፋኖ ኃይል የህሊናና የፖለቲካ እስረኞችን በጀግናው ፋኖ ሰራዊት መፈታታቸውም ተረጋግጧል ሲል ገልጧል። እነዚህ የተቀናጁ ድሎች የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ አቅምና የአገዛዙ መዋቅር የማፍረስ ጉዞ ወደ ላቀ ደረጃ መሸጋገሩን የሚያሳይ ነው ሲል አርበኛ አበበ ሙላቱ የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ መረጃውን ልኳል። ለዘውዱ ሾው በህዝብ ማመላለሻ አውቶቡሶች ላይ ከፍተኛ ጉዳት ደረሰ። መነሻውን ከአሶሳ አድርጎ ማንኩሳ ከተማ አድረው ወደ ግልገል በለስ ሲጓዙ የነበሩ የህዝብ ማመላለሻ አውቶቡሶች ላይ ነው በታጣቂ ኃይሎች በተፈጸመ ጥቃት እጅግ ዘግናኝና ኢሰብአዊ እና አረመናዊ ድርጊት መፈጸሙ የተገለጸው። እስካሁን ባለው መረጃ 5 መኪኖች ተቃጥለዋል። ሹፌሮቹን ጨምሮ ከ30 በላይ ተሳፋሪዎች ተገድለዋል፣ ከ50 በላይ ቆስለዋል ነው ያለው ያገኘ ነው መረጃ። የብልጽግናው አገዛዝ ለምርጫ እየተሯሯጠ ባለበት በዚህ ወቅት ነው በጠራራ ፀሐይ ህዝብ ማመላለሻ አውቶቡሶች ጭምር እየተቃጠሉ የሚገኙት። በምንና እንዴት ሁኔታ ምርጫውን ሊያከናውን እንደሚችል እንኳን የተገለጸ ነገር በሌለበት ዛሬም የምርጫ ካርድ ህዝቡ እንዲወስድ እያስገደደና እያሰረ የሚገኘው የብልጽግና ኃይል እንደነዚህ አይነት ወንጀል የሚፈጽሙትን የጸጥታ ኃይሉ እርምጃ ለመውሰዱ እንኳንም ምርጫ ለማከናወን አይደለም ማሰብ የማይቻልበት ሁኔታ ነው ኢትዮጵያውን ያለችውም ሲሉ በርካታ ኢትዮጵያውያኖች ይህንን የምርጫ እንቅስቃሴ ዛሬም እንደማይከናወን ወይም እንደማይካሄድ እየገለጹ ይገኛሉ። በማይጸብሪ ከተማ ሰላም በማስከበር ላይ ነን ሲሉ ከህወሓት ተነጥለው የወጡት የትግራይ ኃይሎች ተናገሩ። ከህወሓት ተነጥለው የወጡት በትግራይ ክልል የሚንቀሳቀሱ የሰላም ኃይሎች በማይጸብሪ ከተማ አካባቢ የሰላም ማስከበር ተግባራትን እያከናወኑ እንደሚገኙ ነው እየተሰማ የሚገኘው። ኃይሎቹ ይህን አሁን ላይ እያከናወኑት ያለውን ተግባር ወደ መቀሌ ከተማ ለማድረግ የታሰበው ሰፊ እንቅስቃሴ አካል መሆኑን ተመልክቷል። እንደ ኃይሎቹ ገለጻ ከሆነ በማይጸብሪ ከተማ የተጀመረው ይህ የሰላም ማስከበር ስራ በዋናነት አካባቢውን ደህንነት በማረጋገጥ የህዝብን ሰላማዊ እንቅስቃሴ ወደ ነበረበት ለመመለስ ያለመ እንደሆነም እየተጠቆመ ነው የሚገኘው። አሁን በማይጸብሪ እየተከናወነ ያለውን ተግባር የሰላም ሂደቱን ለማፋጠን ወደ መቀሌ የምናደርገው እንቅስቃሴ ስኬታማ ለማድረግ ወሳኝ ምዕራፍ ነው ሲሉም የኃይሎቹ ተወካዮች መናገራቸው ታውቋል። ይህ በእንዲህ እንዳለ የሰላም ኃይሎቹ እንቅስቃሴ በበኩሉ በክልሉ ሰላምና መረጋጋት ለማምጣት በሚደረገው ሂደት ላይ የሚኖረው ፋይዳ ከፍተኛ እንደሆነም ተገምቷል። ነገሮች እየከረሩ መምጣታቸው የተገለጸ ሲሆን አሁንም በትግራይ ያለው ችግር እየተባባሰ መሆኑም ተገልጧል። ኮሎኔሉ ከ400 በላይ ታጣቂ ኃይሉን ይዞ በረሃ መግባቱ ተነገረ። የአፋር ፌዴራሊስት ዲሞክራቲክ ፓርቲ ከፍተኛ አመራር ኮሎኔል ያዩ ዋሌ ናቸው ከ400 በላይ ታጣቂዎች ጋር አፋር እጉጉሞን የተቀላቀሉት ተብሏል። በአፋር ክልል ያለውን ወቅታዊ ፖለቲካዊና ወታደራዊ ሚዛን የሚቀይረው አዲስ ክስተትም ተሰምቷል። የአፋር ፌዴራላዊ ዲሞክራሲያዊ ፓርቲ ከፍተኛ አመራር የሆኑት ኮሎኔል ያዩ ወደ 400 የሚጠጉ ታጣቂዎችን በማስከተል የአፋርን ብሔራዊ አንድነት አብዮታዊ ግንባር አፋር እጉጉሞ በይፋ መቀላቀላቸው ነው የተረጋገጠው። ኮሎኔል ያዩ ዋሌ ይህንን ውሳኔ የወሰኑት በክልሉ
እየተስተዋለ ያለውን የአገዛዙን አፈናና የህዝብ መገፋት በመቃወም መሆኑን ተጠቁሟል። ይህ መጠነ ሰፊ ኃይል ሽግግር በአፋር ክልል በሚንቀሳቀሱ የነጻነት ኃይሎች አቅም በእጅጉ የሚያጠናክር ሲሆን በአንጻሩ በአካባቢው ለሚገኙ የብልጽግና መዋቅር ትልቅ ስጋት እንደሚፈጥርም ነው የታወቀው። ከአካባቢው እንዳገኘናቸው መረጃዎች ከሆነ የአፋር ኦጉጉሙ ግንባር ከአማራ ፋኖና ከሌሎች የለውጥ ኃይሎች ጋር በጋራ ለመስራት ፍላጎት እያሳየ ባለበት ወቅት የኮሎኔል ያዩ ዋሌ ከነሰራዊታቸው መቀላቀል በትግሉ መስመር ላይ አዲስ ወኔን እንደሚፈጥርም ይጠበቃል ተብሏል። የፕሬስ ሴክሬታሪያት ኃላፊው እና የመቀሌ ዩኒቨርሲቲ መምህር ዶክተር ገብሩ ካሳይ ተለቅቄያለሁ አሉ። ዶክተር ገብሩ በትላንትናው ምሽት 1:30 አካባቢ በመቀሌ ከተማ በሚገኘው መኖሪያ ቤታቸው ያለ ፍርድ ቤት ትዕዛዝ በጸጥታ ኃይሎች ተወስደው በአንድነት ክፍለ ከተማ ፖሊስ ጣቢያ ታስረው እንደነበረ ቲካፍ ኢትዮጵያ በአካል ወደ ስፍራው በመሄድ አረጋግጫለሁ ብለዋል። የእስሩ መነሻም አንደኛ ፖሊስ ዶክተሩን ለምርመራ በጠየቀበት ወቅት የቀድሞ ምክር ቤት እና የመንግስት መመለሱን ተከትሎ በፕሬዝዳንት ጽህፈት ቤት ይፋዊ ገጽ ላይ ያወጣው የተቃውሞ ጽሁፍ አንተን ያዘጋጀው የሚል ጥርጣሬ እንዳለም ገልጿል። ዶክተር ገብሩ በበኩላቸው ጽሁፉ እርሳቸው እንዳላዘጋጁትና ፕሬዝዳንቱ ወይም የሌተናንት ጀነራል ታደሰ ወረደ መሆኑን ለፖሊስ አስረድተዋል። በሁለተኛ ደረጃ የክልሉ ጊዜያዊ ፕሬዝዳንት በእጁ ያለውን ብቸኛው ነገር የፕሬዝዳንት ጽህፈት ቤት ፌስቡክ ገጽ መሆኑን ገልጸው የፕሬዝዳንቱ ጽህፈት ቤት የይለፍ ቃል ወይም የነታደሰ ወረደ አንተ ጋር ነው በማለት እንዲሰጣቸው ሲሉ ዶክተሩን ያሰሯቸው መሆኑ ነው የተገለጸው። ምክንያቱም ምክር ቤቱ መልሰናል የሚለው ህወሓት ትግራይ ቴሌቪዥን ድምፀ ወያኔን ተቆጣጥረውታል። አሁን የቀራቸው የክልሉ ፕሬዝዳንት ጽህፈት ቤት ቢሮ ነው ሲሉም ለእስሩ ምክንያት ያሉትንም አስረድተዋል። ዶክተር ገብሩ ካሳይም ከሰዓት በኋላ ያለምንም ዋስ በነፃ መለቀቃቸው ታውቋል። በሳውዲ ሞት ጥላ ስር ላሉ ኢትዮጵያውያን ምህረት እንዲደረግ እንጠይቃለን አሉ አቡነ ማትያስ። የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በሳውዲ አረቢያ የሞት ፍርድ የተፈረደባቸው ወገኖቻችንን በማስመልከት ነው ጥሪ ያስተላለፉት። የኢትዮጵያ መንግስት ከሳውዲ ባለስልጣናት ጋር በከፍተኛ ደረጃ ተነጋግሮ የሞት ፍርዱ እንዲነሳ፣ ወገኖቻችን ወደ ሀገራቸው እንዲመለሱ ልዩ ትኩረት እንዲሰጠውም ሲሉ አሳስበዋል። ኢትዮጵያዊቷ አትሌት ልምምድ ላይ በገጠማት ድንገተኛ ህመም ህይወቷ አለፈ። ባለትዳርና የሁለት ልጆች እናት አትሌት የብርጓል መለሰ ልምምዷን እየሰራች ባለችበት ወቅት ነው ህመም ተሰምቷት ለሕክምና በሄደችበት ሆስፒታል በሞት እንደተለየች የተሰማው። የ36 ዓመቷ የብርጓል የፓሪስ ግማሽ ማራቶን 2 ጊዜ፣ ሊዝበን ግማሽ ማራቶን 1 ጊዜ እንዲሁም የሻንጋይ ፕራግና ሂውስተን ማራቶን በበላይነት ማጠናቀቋ አይዘነጋም። በ2015 የመላው አፍሪካ ጨዋታም በግማሽ ማራቶን ለኢትዮጵያ ናስ ሜዳሊያም አስገኝታ እንደነበረ ይታወቃል። አትሌቷን ነፍሷን በአጸደ ገነት ያኖርልን፣ ቤተሰቦቻቸውንም ያጽናቸው እንላለን። በመጨረሻም ለሟች ቤተሰብ የተሰጠው ቤት ጉዳይ ብዙዎችን አስቆጣ። በአዲስ አበባ ከተማ አስተዳደር ጉለሌ ክፍለ ከተማ በወረዳ 1 ሽሮ ሜዳ አካባቢ በአንድ የፖሊስ አባል እጅ ህይወቱ ላለፈው አቶ ተገኝ ባልቻ ቤተሰቦች የመኖሪያ ቤትና የመስሪያ ቦታ መሰጠቱን የሟች ቤተሰቦች ቁልፍ መረከባቸው ታውቋል። ለሟች ቤተሰብ አስፈላጊውን ድጋፍ ለማድረግ ቃል ገብቼ ነበር ያለው ክፍለ ከተማው በዚሁ መሰረት ለአቶ ተገኝ ባልቻ ቤተሰብ የመኖሪያ ቤትና የመስሪያ ቦታ የሀገር ሽማግሌዎች ባሉበት አስረክብ ያለው ሲል ገልጿል። የከተማ አስተዳደሩ ለሟቾች ሰጥቻለሁ ያለው ቤትና የመስሪያ ቦታን በተመለከተ ብዙዎቹን አስቆጥቷል። ጉዳዩ ከምንም በላይ በግፍ ለተፈጸመ ወንጀል የሚቀድመው ፍትህ መስጠት ነው ሲሉም ይጠይቃሉ። ከቁልፍ በፊት የሚቀድመው አጥፊን መቅጣት፣ ተጠያቂነትን ማስፈን፣ ፍትህን በገንዘብ ስለማይቀየር መጀመሪያ ፍርድ ቤት ሊሰጥ ይገባዋል። በርካታ የአዲስ አበባ ነዋሪዎች ቁጣቸውን በማሰማት ላይ ይገኛሉ። አቶ ተገኝ ከቀናት በፊት ለጥያቄ ትፈልጋለህ ተብሎ በፓትሮል ከተወሰደ በኋላ ነው ፖሊስ ጣቢያ በር ላይ በ4 ጥይት ተመቶ መገደሉ ይታወቃል። ይህ ኢሰብአዊ ድርጊት በአካባቢው ነዋሪዎች ዘንድ ከፍተኛ ቁጣን ቀስቅሶ የነበረ ሲሆን በኋላም የአዲስ አበባ ፖሊስ ግድያ የፈጸመው ረዳት ሳጅን ማቴዎስ ተመቼ የተባለ የፖሊስ አባል መሆኑን ገልጾ በቁጥጥር ስር ውሎ ምርመራ እያጣራ እንደሆነም ይፋ አድርጎ ነበር። ይሁን እንጂ ዛሬ ለሟች ቤተሰቦች ቤት መስጠት ፍትህን ማስፈን አይደለም ሲሉ ብዙዎቹ ቁጣቸውን አሰምተዋል። በወቅቱ ሟች በአሰቃቂ ሁኔታ በተገደለበት ወቅት የአዲስ አበባ ነዋሪዎች ቁጣቸውን እንዲህ ሲሉ አሰምተውም ነበር።
የኢትዮጵያን ህዝብ በየጊዜው እያሰረ እያፈናቀለ እየገደለ በጠራራ ፀሐይ የወንጀል ድርጊት የሚፈጽሙ የጸጥታ ኃይሎቹ ላይ ጭምር ሳይቀር ምንም እርምጃ የማይወስደው የመንግስት አካል ዛሬ ከግል ኪሱ እያወጣ የሚሰጥ ይመስል የህዝብን ሀብትና ንብረት የወንጀል ድርጊት ፈጻሚዎቹን ለመሸፋፈን ሲባል በሚወሰዱ ወንጀሎች ላይ የቤትና የሀገር ንብረትን በመለገስ ወንጀልን ለመደበቅ የሚደረገው ትግል በፍጹም ሊቆም ይገባልም ተብሏል። ክቡራን ተመልካቾቻችንና አድማጮቻችን አሁን ያቀረብኩላቸው የዘውዱ ሾው አጫጭር ዜናዎች እነዚህን መስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ከዜናዎቹ ጋር አብሬያቸው የነበርኩትን የዘውዱ መንግስት የነበርኩ። በቀጣይ ዝግጅታችን እስከምንገናኝ ጤና ይስጥልኝ።